ሰላም ፊልም ወዳጆች እንዴት ናችሁ? ያው ለዛሬ ባለፈው ቪዲዮአችን የቀጠለውን ፕሪዝን ብሬክ ተመልሰናል። ለናሳያችሁ ምዕራፍ በጣም እንደሚቀደም የተለቀቁትን ቪዲዮዎች ያላያችሁ ወዳጆቻችን ካላችሁ ተከታተሉን፣ ዲስክሪፕሽን ላይ እናስቀምጥላችኋለን። ሄዳችሁ ተመልከቷቸው። ሰናይ ጊዜ። ባለፈው ምዕራፍ በፕሪዝን ብሬክ ማይክል ስኮፊልድ ሳራ በሰራችው ወንጀል ራሱን አሳልፎ ለፓናማን ፖሊሶች ሰጥቶ እናም ሶና የተባለ እስር ቤት ሲገባ ኤጀንት መሆንም በማይክል በተሰራበት ወጥመድ እሱም ሶና ሲገባ በተመሳሳይ ገብጋባው ቤሌክም ለማይክል የተዘጋጀው ወጥመድ ላይ እሱም ገብቶ ሶና እንደታሰረ መርዙ ቲባግም በተመሳሳይ ማይክል ባደረሰበት ጉዳት በፖሊሶች ተይዞ ሲታሰር ማይተን ነበር ያቆምነው። በዚህኛው ምዕራፍስ ምን ይፈጠር ይሆን? የኛው ምዕራፍ የጀመረው አንዲት እስከዛሬ አይተናት ማናቃት ፊቷም ላይ የተቧጨረም ነገር ያለባት ሴትን እያሳዩን ሲሆን በቀጣይ ትዕይንቱም የባለፈው ምዕራፍ ያቆመበት ጋም ወስደውን ማይክልም የገባበት እስር ቤት ውስጥ በዝናብ እስረኞች ለመጋደልም እየተደባደቡ በጭንቀትም እያየ በተመሳሳይ ወንድሙ ሊንከንም ከወደ ውጪ ማይክል ሶና መታሰሩን ባወቀም ጊዜ እዛው ፓናማ ካለ ከአሜሪካ ኤምባሲ እርዳታ ለማግኘት እየሞከረ ስለ ሶና የተባለው አስከፊ እስር ቤትም ማብራሪያ ይነገረዋል። ከዓመት በፊት እዛ ያሉ እስረኞች ከልክ በላይ በጥብጠው ጠባቂ ጋርዶቹን ትተዋቸው ወጥተው ከውጪ ሆኖ እንደሚጠብቋቸው በሺዎች የሚቆጠሩ ሌቦች፣ አስገድዶ ደፋሪዎች፣ ነፍሰ ገዳዮች የተሰበሰቡበት እስር ቤት መሆኑ የፓናማ መንግስት ሳይቀር ሸሸት ብሎ በርቀት የሚከታተላቸው ራሳቸውን እንደ አንድ መንደር የሚያዩ እንደሆነ አንዴ እዛ የገባም እስረኛ ካልሞተ በቀር ከዛ በህይወት አይወጣም ይባላል በለው። እኛም በምስላችን ማይክል የደረሰበትን ድብድብም እያየ በስተመጨረሻም አንደኛው እስረኛ አንደኛውን እዛው ሲገለውም ያያዋል። ህርፍ ሊንከንም በንጋታው የተቻለውን እያደረገ እዛም ያለ የህግ አማካሪም እያማከረ ማይክልን ከዛ ከሶና ማስወጥተው የተሻለ እስር ቤት ለማስገባት በዛውም እዛ ወንጀሉ የተፈጸመበት ቦታ ላይ የኪምን ሬሳ ማግኝተው ሽጉጥም ከተገኘ ራስን ለመከላከል በሚልም ተደርጎ እዛ ሀገር ላይም ክሱ ሊነሳለት እንደሚችልም እየተነገረው ተስፋም ይሰጠዋል። ሊንከንም በዛው የገንዘቡን ሻንጣም ነገር ጠይቆ ማንም ሻንጣ የሚባል ነገር እንዳላየም ይነገረዋል። ወደ ሶናም ስንመለስ ምሽቱም አልፎ ሌሊትም የተገደለው ልጅ ሜዳ ላይ እንደዛው ሬሳው እንደተጋደመ መሰረታዊ ኑሯቸውን ቀጥለው ማይክልም በተቀመጠበት አንቀላፍቶ ነበርና ባጠገቡ በሰማው የብረት ድምጽም ይነቃል። እኛም ቤሌኮዬ እንደዛው ራቁቱን በፓንት የግዱን እየተራመደ በውሃ ጥም ሊሞትም ደርሶ ውሃ ቢጠይቅም ጭራሽ ሌሎች እስረኞች ሲሳለቁበት እንደሱ ሌላ መገል የደረሰበትም እስረኛ እኔም ለቀናት አልበላሁም ልመደው እያለ ሊረዳውም ይሞክራል። በሌላ በኩል ማሆንም የበፊት ኃጢያቶቹ እንደለመደው ያቃጁት እሱም ያቺ ኪኒኑ እንዳለቀችው እያየ እዛው ማይክልን አግኝቶት እነዛን ድራጎች አስቀምጠክብኝ እንዳስያስከኝ ፍርድ ቤት መስክረክ ታስለቀቀኛለክ እያለው ማይክልም ቀበል አድርጎ አንተ ራስህ ነህ እዚህ እንድገባ ወጥመድ ውስጥ ልከተኝ የነበረው ካምፓኒው ተብየው እኔን እዚህ ፓናማ ለምን እያለ ቢጠይቀውም አሁን ግን እሱ የሚያውቀው ነገር እንደሌለና ከካምፓኒው ብቻ ትዕዛዝ እየተቀበለም እንደነበረም ተናግሮ አሁን እንረዳዳ ቢለውም ማይክል ግን በፍጹም ሁሌ ሳይክ የማየው የአባቴን ገዳይ ነው ስለዚህ በራስክ ተወጣው ብሎ ትቶት ይሄዳል። የሶና መግቢያ በርጋ ደግሞ አንዲት ሶፊያ የተባለች ሴት በስፓኒሽኛ ባሌ ማታ ተገሎ ሰምቼን የመጣሁት ሬሳውን አውጡት እያለች ስጮ ሊንከንም ደርሶ ዘመን ለመጠየቅ በሚል ወደ ውስጥም ለመግባት አንዴ ወደ ውስጥ በፍቃደኝነት ከገባ ከየትኛውም የወታደር አካል በእስረኛ ጥቃት ቢደርስበት ከለላ እንደማያገኝ ተነግሮት ወደ ውስጥ ይገባል። ግር በሚል መልኩ ግን ልክ እንደሱ የነኖች ልብስ የለበሰች ሴትም በድፍረት ፈርማ ጭራሽ ዋና እስረኞች ወዳሉበትን ቦታ ስትገባ እናያታለን። ሊንከንም በሽቦ የታጠረን ቦታም ላይ ደርሶ ማይክልንም አግኝቶት የተሻለውን እያደረገ እንዳለና በእርግጠኝነት ነገ ወደ ተሻለ እስር ቤት ሊያዘዋውሩት እየሰሩም እንዳለም እየነገረው ማይክልም በዚህ ሁላ መሃል ሆኖ የሳራም ነገር አስጨንቆት ቢጠይቀውም ሊንከን ግን እስካሁን እንዳላገኛትና እንደሚፈልጋት ቃል ገብቶለትም ይለያያሉ። ስኮፊልድም ወደ ውስጥ እንደተመለሰ ኦሪየንቴሽን በሚልም ስለታሳይቶ አስፈራርተው የዚህ የሶና ተብየው እስር ቤት እኛ በተለምዶ ምንለው ካባውም ጋር ይወስዱታል። እዛም አዲስ ከመጡት እስረኞች ጋር አሁንንም ጭምር አንድ ላይ ደርድረዋቸው ካባውን ተብየውም የዚህ ቦታ መሪ እሱ እንደሆነና እነሱም ስላላቸው የበፊት ታሪክም እንዲናገሩም ያዛቸዋል። እነሱም ዝም ሲሉ ሰውየውም ስለ ስኮፊልድ በደንብ እንደሚያውቅና ከዛ እስር ቤት አመልጦ እዚህ ፓናማ እንደመጣ ታዲያ እሱ እዚህ ባለበት ምንም አይነት ብልሃትና አንደኝነት ምናምን የሚባል ነገር እንዳያስበውም ያስጠነቅቋል። ማሆንንም ቀደም ብሎ ከስኮፊልድ ጋር በንዴት ስትነጋገሩም ታይታችሁ ነበር። እዚህ ነገሮችን ለመርታት ቀላል ነው እያለ በገመድ የታሰረች የዶሮ ምግርም እያሳያቸው ያን ነገር ይዞ አንደኛው ለአንደኛው ከሰጠ
እዛ ቀደም ብሎ ያየነው ሜዳ ላይ እስከ መገዳደል የሚያደርስ ድብድብም ያደርጋሉ ይላል በለው። በዚህ መልኩ ከሸኛቸውም በኋላ እኛም በምስላችን ያቺ የነን ልብስ አርጋ የገባችው ሴት የካባው ሰውዬ ሲፈልጋት የምትመጣ ቅምጥ ነገር እንደሆነችም እያየን ለቅምጡም የስኮፊልድ ነገር እያሳሰበው እንዳለ ለምን እዚህ እስር ቤት በጣም ብዙ ደካማ ሰዎች አሉ፣ ቀስ በቀስ እያሉ እሱን ሊከተሉና እሱን ማመን ሊጀምሩ ይችላሉ የሚል ነበር። በምን ላስወግደው በሚልም አይን ከርቀት ማይክልን ሲያየውም እናያለን። ማይክልም ስለ ሳራ እያሰበ ሲተክዝ ሊንከንም በየፖሊስ ጣቢያው ፎቶዋን እያሳየ እየዞረ ስልኩን እየሰጠ ካዩትና ስለሷም ከሰሙ እንዲደውሉለት እየተናገረ ቤሌክም ጋር ስንመለስ እንግልቱ ሲበዛ ደግሞ የእስር ቤቱን የበከተ ሽንት ቤት እንዲያጸዳም ቢቢልም ሳይወድ በግዱ ይታዘዛል። ሃይ ግን ለምን ይመስላችኋል ቤሌክና ያኛው ሰውዬ ብቻ ከሌሎቹ እስረኞች ተለይተው እንዲህ ተገለው እንዲህ እየተደረጉ ያሉት? መልሳችሁን ኮመንት ላይ ያሳውቁን። ወደ ካባውም ጋር ስንመለስ ማይክልን የሆነ ነገር ለማድረግ ከአንዱ እስረኛ ጋር ከርቀት ሲጠቃቀስ እዛውም አዲስ አሜሪካ እስረኛ ቦታው ላይ ይገባል። እሱም መርዙ ቲባግ ነበር። ዋው! ማይክልና ማሆንም ሲያዩት ተደናግጠው ማይክልም እዛው ጠያቂ መጥቶለት ወደ ውጭም ይወጣል። ጠያቂው ሰውየውንም ስናየው ያ ከቲባግ ጋር በባለፈው ምዕራፍ ላይ ማይክልን ወጥመድ ውስጥ ሊከቱት የሞከረው ሰውየም እንደሆነ እናያለን። ሰውየውም ስሙ ፓይክ ሲሰኝ ማይክልንም ሊረዳው እንደመጣ ግን የሚረዳው ከነሱ ጎን ሆኖ ከዚህ እስር ቤት ሰው እንዲያስመልጥላቸውና እነሱም በየትኛው መንገድ እንደሚረዱት ቢነግረውም ማይክል ግን ወዲያው እዚህ ወጥመድ ውስጥ ከከተቱት ሰዎች መሃል መሆኑንም ነቅቶ ምንም የሚያናግረው ነገር እንደሌለም ነግሮት ወደ እስር ቤቱም ይመለሳል። እሱም ሲመለስ ደግሞ ሌላ ዱብዳ ይገጥመዋል። ከካባው ጋር ቀደም ብሎ ሲጠቃቀስ የነበረው ልጅ ማይክልን ከመሬት ተነስቶ ቀይን ወስዷል ብሎ ሲጣላው እዛውም ካባውና ባልደረቦቹም ደርሰው ማይክልን ሲፈትሹት የሆነ በላስቲክ የተጠቀለለም ድራግ ነገር አልጋው ስርም አግኝተውበት ሁለቱም ላይ ካባው እየጮህባቸው ሲበሳጭና ልጁ ማይክልን በዚህ እንደማይፋታውም ይነግረዋል። በሌላ በኩል ሊንከንም ሌላ ዱብዳ ስለ ሳራም ይሰማል። እሱም ፈልጉልኝ ሲላቸው የነበሩት ፖሊሶች ያላቸውን ሴት እንዳገኟት ግን ያገኟት ፓናማ ውስጥ ያለ የሬሳ ክፍል ውስጥም እንደሆነም ይነግሩታል። እረፍ ግን በፍጥነት ወደ ተባለው የሬሳም ክፍል ቢያመራም በስህተት የተፈጠረና እሷም እንዳልሆነች ያያል። በድጋሚ ወደ ቤሌጋም ስንመለስ እነሱም እስካሁን ሳይበሉ ያንን ስራም ትንሽ ከሰሩም በኋላ ምግብ ቢጠይቁም ሲከለከሉ አብሮት ያለውም ሲያጽናነው የነበረውም ሰውዬ ምርር ብሎት ማንም ሳያየው ወስኖ በመስኮትም ዘሎ ለማምለጥ ቢሞክርም ውጪ ባሉ ወታደሮች ተሾቶም ሲገደል እናየዋለን። ማይክልም ያን እንግዲህ አይቶ ደንግጦ ሳይበርድለት ወደ ክፍሉ ሲመለስ ያቺ የዶሮ እግር አልጋው ላይ ተቀምጣም ይጠብቀዋል። ወዮ! ማይክልም በጭንቀት ወደ ካባው ጋር ወስዶ የዛ ልጅ ድራግ እንዳልወሰደበት ቢናገርም ሰውየው ግን ህግ ነው እያለ ታች ወርዶ እንደሚደባደብም ይነግሯል። ማይክል ግን ነገ ወደ ሌላ እስር ቤት ዘዋወራለው ድብድቡ ማያስፈልግም እያለ መውጫ ቢፈልግም ያጣል። በንዴትም ይህን ድብድብ ያመቻቸው ራሱ ካባው መሆኑ ስለገባው እዚሁ እስር ቤት ከኔ ጋር ችግር ያለበት አንተ ብቻ ነህ ቢለውም ሰውየው ግን የሚያውቀው ነገር እንደሌለና አልደባደብም ካለ ራሱ ደግሞ እነሱ ሊያጠቁት እንደሚመጡም ነግሮ ያረዷል። ታዲያ እነሱ ይህን ሲያወሩ ከታች ባለ አየር ማስገቢያ በኩል የሆነ ጨለማ ክፍል ውስጥ ያለም ሰው ንግግራቸውንም ሰምቶ ወረቀት ሲያዘጋጅ እዛውም የጻፈበትን ወረቀት ጽዳት ስራ ላይ ያለው ቤሌክን በቀስታ ጠርቶት በቀዳዳም በኩል የሚበላውን የአይጥ ስጋም እየሰጠው ቤሌኮዬም ስለራበው የዶሮ ስጋ ይላል እያለ ቅርጥፍ አድርጎም እየበላ ሰውየውም ተጨማሪ እንድሰጥክ መልእክት ልላክክም ብሎት ሁለት የተጻፈባቸው ቁራጭ ወረቀቶችን ይሰጧል። ወደ ውጭም ስንወጣ ሊንከንም የስልክ ጥሪም በሞባይሉ ደርሷል። ደዋዩም ልጁ ኤልጄ ነበር። ሊንከንም እየተናገጠ እንዴት ስልኩን እንዳገኘውና የት እንዳለም ሲጠይቀው ኤልጄም ፓናማ እንዳለና ስልኩንም ያገኘው ከሳራ ጋር ተገናኝቶ እንደሆነ ቀጥሎም ጋርፊልድ የተባለ ሬስቶራንት ሰው ፓናማ ያለ ከላዩ 2 ሰዓት ተኩል ላይ አገኘን ብሎት ስልኩም ተቆራርጦ ይዘጋል። እንግዲህ እስር ቤት ውስጥ ደግሞ ሌላ ድብድብ ሊደረግ ስለሆነ የበፊቱን ሬሳም እያጸዳዱ መርዙ ቲባግም ከርቀት ካባውን ተከትሎ የሆነች ሰዓትም ሌላ እስረኛ በስህተት ጫማው ላይ መጠስ ሲደፋበትም አይቶት ይቺንም ማስታኮ አገልጋይ ክሉን ጓደኛ ብለክ ጥራኝም እያለ ጀቆራጣም ስለሆነ አሳዛኝ ለመሆንም እየሞከረ የካባውን ልብም ሲገዛና ሲቀላቀላቸው እናየዋለን። በሌላ በኩል ማይክልም ያንን የዶሮ እግር ይዞ በጭንቀትም ሳለ አሁንም ተጠግቶት በቆሻሻ መልኩ እንዲደባደብና እንዲያሸንፍ ብልሃትም እየነገረው እንዲተርፍለትም ይጠይቀዋል። ያው ከዚህ ቦታ መውጫ ካርዱ ስለሆነ ቤሌክም ያቺን ወረቀት ይዞ ተደባዳቢዎቹ ማይክልና ያኛው ልጅ ኪስ ውስጥም ከቶ ድብድቡን በይፋ ከመጀመሩም በፊት ካባውም ድምጹን ከፍ አድርጎ አንደኛው ድራግ ተጠቃሚ አንደኛው ሌባ ናቸው፣ እነዚህ ሰዎች በመሃላቸው ችግር ስላለ እኛም ህግ ስላለን ያንን ህጋችን ደግሞ ዝም ብለን ካልተገበርነው አረመኔዎች ነው የምንሆነው። ስለዚህ በዛ መሰረት ያለምንም መሳሪያ ጸቡ እንዲጀምር በይፋ አውጃለሁ ብሎ
ድብድቡም ይጀምራል። ማይክል በሚያደርገው ግራ ገብቶት ያልደባደብም እያለ ልጁም ዞር ሲልለት ማሆን እንዳለው እግሩን በኃይል መጥቶ ሰብሮት መደብደቡንም ይጀምራል። ዋው ስኮፊልድ ታዲያ በቃኝ ብሎ ሊወጣ ሲል ግዴታ አንደኛው ብቻ በህይወት መውጣት እንዳለባቸውም ተነግሮት ገሎ የማያውቀው ማይክልም ያለ ምንም ምርጫ ይቀራል። በዚህ መልኩ መልሶ መደባደቡንም ይቀጥላል። ልጁም ከውጪ ስለት ተወርውሮለት ስለቱንም አንስቶ ማይክልን ሊወጋው ሲል ማሆንም ቦታው ላይ ደርሶ ሰውየውንም በኃይል ቀጥቶ ሲገለው እናያለን። በለው ይቺን ገራሚ የድብድብ ትዕይንት እንደተለመደው ቴሌግራም እና ኢንስታግራም ላይ እናስቀምጥላችኋለን። ፊልም ወዳጅ በሚል ፎሎ እንዳይረሳ። ማሆንም ቀጥሎ ህግ ነው፣ መሳሪያ የሚባል ነገር መጠቀም የለብንም፣ ህጋችንን ካላከበርን ደግሞ እኛ አረመኔዎች ነን ይላል። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሊንከንም ልጁ ኤልጄ ወዳለው ሬስቶራንት ማምርቶ እዛም ውሃ ዞ የተጠባበቀው በነበረበት ሰዓት ያቺ መጀመሪያ ይህ ክፍል ሲጀምር ያየናት ፊቷ ላይ የተቧጨረም ነገር ያለባት ሴት መቼም ለውሃ አይደለም እዚህ ፓናማ ድረስ የመጣው እያለች እያወራቸው ሊንከንም እንደቀልድ አውርቷት በአይኑም ኤልጄን መፈለግ ይጀምራል። እሱም የመጀናጀኛው ጊዜ ላይ እንዳልሆነም ነግሯት ትቷት ሊሄድ ሲል እሷም ቀበል አድርጋ ጊዜው አሁን ነው ሊንከን፣ ብዙ የምንነጋገራቸው ነገሮች አሉ፣ በተለይ ስለ ወንድምክ ትሏለች። እርፍ ሊንከንም ግራ ገብቶት ሲመለስ ብታናገረውን መክርካለንም እያለች የሆነ ስልክም ስትሰጠው እናያታለን። ወደ ሶናም ጋር ስንመለስ ያቺ ሶፊ የተባለችው ሴት አሁንም መውጫው ጋር ሬሳውን አውጡልኝ እያለች መጮሃንም ቀጥላ ለተመሳሳይ ወታደሮቹም የሚበላ ምግብና ውሃ ለእስረኞቹም እያመጡላቸው ሽጉጥ ደቅነውባቸውም እንዲወስዱም እያደረጓቸው እዛውም የሞቱትን ሬሶች ወደ ውጭም እንዲወጡም ያስደርጋሉ። ወታደሮቹም ሬሶቹ እንደሞቱ ለማረጋገጥ እዛው በጥይት ደጋግመው ይተኩሱባቸዋል። ወዮ እውነትም በህይወት መውጣት አይታሰብም። ሶፊ የተባለችውም ልጅ ወታደሮቹ ሬሶቹን አምጥተው የጣሉበትን ቦታ ማምርታ ሬሶቹ ኪስ ውስጥም የሆነ ነገር መፈለግ ትጀምራለች። በሚገርም መልኩ ቤሌክ ያስቀመጠው ከዛ ሰውዬ የተላከው ቁራጭ ወረቀትን ማግኝታ ታነበዋለች። የተጻፈው ቬርሳይለስ 1989 ቪ ማድሪድ የሚል ነበር። ምን እንደሆነና ትርጉሙ እስኪ ወደፊት ያሳዩን ይሆናል። በተመሳሳይ ሌላኛዋ ቁራጭ ወረቀትም ቤሌክ ማይክል ኪስ ውስጥ ከቷስ ነበር። ማይክልም እያያት ሊንከን ሊጠይቀው መጥቶ መርዶ ያረዷል። ዝውውሩ ቀርቷል፣ ከዚህ እስር ቤት እንድታመልጥ የሚፈልጉ ሰዎችም አሉ፣ መቆየት አለብክም ይሏል። ታዲያ ሲያመልጥ ብቻውን አይደለም፣ ጄምስ ዊስለር የተባለም ሰውዬ ይዞ እንዲወጣ ነበር። እኛም በምስላችን ዊስለር የሚባለው ሰውዬ እዛ ጨለማ ክፍል ውስጥ ያለው ለቤሌክ መልእክት የላከውም ሰውዬ እንደሆነም እያየን ማይክልም በፍጹም ያንን ነገር በድጋሚ አላደርግም ቢልም ሊንከን ግን በስልኩ ውስጥ ሰዎቹ ኤልጄን አግተው እንዳሉ በዛም አላበቃም፣ ሳራ ራሱ በሰዎቹ እንደታገተችም ይነግሯል። ሊንከንም ቀጥሎ ይህን ዊስለር ተብዬ ሰውዬ ፈልገህ ካግኝተክ ለማስወጣት 1 ሳምንት ሰጥተውናል፣ ካልሆነ ግን ሳራና ኤልጄ ይሞታሉ ይሏል። ባለፈው ክፍል በፕሪዝን ብሬክ ማይክል ሶና ገብቶ ችግር ውስጥም ሲገባና በማሆን እርዳታም ህይወቱ ሲተርፍ ቲባግም ሶና እንደገባ ሊንከንም በስተመጨረሻ ሳራና ኤልጄ ባልታወቁ ሰዎች ታግተው እንዳሉና እንዲለቀቁ ማይክል ካለበት ሶና ከተባለው እስር ቤት ዊስለር የተባለውን እስረኛ እንዲያስመልስ ሲታዘዝ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል የጀመረው እስረኞቹ የመጣላቸውን ውሃ በጭልፋ እየተጨለፈን በያዙት ኩባያም እየተሰጣቸው ማይክልም ከአንድ ሊቭስ ከተባለ በቅጽል ስሙ ሚግሬዲ ከ17 ዓመት ህፃን ልጅ የባስኬትቦል ቲሸርት ካደረገም ልጅ ፊት ሆኖ ከልጁም ጋር በወሬ ደረጃም እየተዋወቁ ቤሌክ ሆይም ሌላ እስረኛ እንደተለመደው ውሃም ሲከለክለው እያየ ነው። ማይክልም ለልጁ የእስር ቤቱ ውሃ የሚመጣበት ትቦ ውሃ መላክ ካቆመ ስንት ጊዜው እንደሆነም ይጠይቋል። ልጁም ውሃውን መንግስት ራሱ አምና ከብጥብጡ በኋላ የራሳችሁ ጉዳይ ብሎም እንደዘጋባቸውም ነግሮት ማይክልም ቀጥሎ ዊስለር ስለተባለው እስረኛ የሚያውቀው ነገር ካለም ይጠይቋል። ውሃቸውም ተቀርቶላቸው ልጁም እየጠጣ ዊስለር ተብየውን ሰውዬ ሁሉም ሰዎች የሚፈልጉት ሰው እንደሆነ፣ ምክንያቱም ሰውየው የፓናማ ከንቲባን ልጅ የሆነ ጊዜ ባር ውስጥ በተነሳ ድብድብ ገሎ እዚህ ታስሮ የነበረ ቢሆንም ከንቲባው በዛ ደስተኛ እንዳልሆኑ፣ ግን አሁን ላይ ዊስለር የት እንዳደራሱ አይታወቅም። እዚህ በገባ በጥቂት ቀናት ውስጥ እንደተሰወረና አንዳንድ ሰዎችም አምልጦ ይሆናልም ብለው ያስባሉ ይሏል። እዛውም ውሃ ለሙሉ እስረኞች ተዳርሶ ሳያልቅ ሳሚ የተባለው የካባው ረዳት ሰውዬም ከሌላ እስረኛ ጋር ግብ ውስጥ ገብቶ በበርሜል የተከማቸውን ውሃ ይደፈዋል። በዚህም ውሃ ለቀናት ያልደረሳቸው እስረኞች ካባው ላይ ሲበሳጩ እሱም ይመጣል ሲላቸው ማይክልም ያቺ ቤሌክ ኪስ ውስጥ ያስገባትን ወረቀት ይዞ በውሃ ጥም ሊሞት የደረሰውን ቤሌክን በውሃ እያታለለ ስለ ወረቀቱና ከማን የት እንደተቀበለም ጠይቆት የወረቀቱ ባለቤት እዛ የቆሻሻ ውሃ ማስወገጃውም ትቦ ውስጥ ተደብቆ እንዳለም ይደርስበታል።
ወዲያውም ዊስለር መሆኑን ባኖ በቀጥታም ወደ ቦታው አምርቶ ድምጹንም ቀንሶ ስሙንም እየተናገረ እሱን ከዚህ እስር ቤት ሊያስመልጠው እንደመጣ ነግረውትም ሊሆን እንደሚችል ቢናገርም ዊስለር ግን ድምጹን አጥፍቶ ጸጥ ይላል። ማይክልም በጸጥታው ተናዶ የመጨረሻ ምድልም ብሎ ትቶት ሊሄድ ሲል ዊስለር ድምጽ አሰምቶ እኔን ከዚህ ጉድጓድ ራሱ ማስወጣት በጣም ከባድ ነው፣ ለምን ከዚህ ወጥቼ እላይ ከደረስኩና በሌላ እስረኛ ከታየው ሟች ነኝ ይላል። እንደምን የሚለው የሁላችንም ጥያቄ ነው። ሰውየውም ከሀገሪቷ ከንቲባ ጋር ትንሽ አለመግባባት ውስጥ እንዳለ ቢናገርም ማይክል ግን ያ የሱ ጣጣ እንደሆነም ነግሮ ትክክለኛው ሰዓት ሲደርስ ተመልሼ እመጣለሁ ይለዋል። ዊስለርም ግር በሚል መልኩ አንተ እኔን ከሶና እንድወጣ ለሚፈልጉት ሰዎች ነው ወይ የምትሰራውም እያለ ለምን እኔን እንደዚህ ለማስወጣት ፈለጋችሁም ብሎም ይጠይቀዋል። ማይክልም ለጊዜው ምንም እንደማያውቅና አሁን ላይ እሱን ነፃ ሰው ነክ ብለን እናስብ ብሎትም ስለ ሰውየው ያለውን እውነት ምንም ሳይሰማ ትቶት ይሄዳል። በሌላ ትዕይንት የሳራና የኤልጄ አጋች ከሆኑት ሰዎች መሃል ያቺ ሴት በድጋሚ ሊንከንን አግኝታው በየጊዜው የደረሰበትን ሪፖርት ማድረግ እንዳለበትና ከወንድሙ ጋር እቅዳቅደው በእቅዱ መሰረት ተግባራዊ ማድረገው ከዛም ዊስለርን ከሰጧቸው ሳራና ኤልጄንም እንደሚለቋቸውም ትነግሯለች። ሊንከንም ነገሩ በአንድ ሳምንት ላይሳካ ይችላል ቢላትም እሷ ግን ግዴታ እንደሆነም ነግራው እሱም እዛው ስሟን ጠይቋት ስሟም ሱዛን መሆኑንም አውቆ እሱም ሳራና ኤልጄ ላይ የሆነ ነገር ከተፈጠረ አፈላልጎ በቤተሰቦቿን በኩል እንደሚጎዳትም ነግሮ ያስፈራራታል። ቀጥሎም እነ ሳራ በህይወት መኖራቸውን ማረጋገጫ ፎቶም እንደሚፈልግ ይጠይቃታል። በቀጣይ ይሄኛው ምዕራፍ ከጀመሪያ ላይ ነው አፍቃሪው ሱክሪ ጋም ሄደን እሱም የዛኔ ራሱን ከሳተበት ነቅቶ ግን አሁንም ቢሆን ህመሙ ሳይለቀው በንዴት ሽጉጥ ከነጥይቱም ሲገዛ ያየ ነው። በቀጥታም ጉዞን ወደ ሶና ማመቶ ቤሌክንም ማስጠርቶ የያዘውን ሽጉጥ ሳይታይ ደቅኖበት አሁኑኑ የፍቅሩን የማሪ ክሩዝን ያለችበትን ቦታ እስካሁንም ሞታ ሊሆን ይችላል ብቻ የት እንዳለሽ ንገረኝ እያለ በንዴትም ሲያስፈራራው ቤሌክ ሆይም በስተመጨረሻ ተስፋ ቆርጦ ሲጀምርም አልያዝኳቸውም ነበር ብሎም ያርፈዋል። እረፍ የዛኔ የተፈጠረውም የሱክሪ አክስትና ማሪ ክሩዝንም አስራቸዋለሁ ብሎ አስፈራርቶ ከአካባቢው እንዲሸሹም እንዳደረጋቸው እየማለ ይናገራል። ወይ ቤሌክ ሱክሬም ለፍቅሩ የሰጣት የመስቀል ሀብልስ እንዴት አገኘከው ቢለውም ቤሌክም ማሪ ክሩዝ ከመሸሿ በፊት እንደወሰደባትና ያሉበትን ቦታ ስልክ ስላልነበር አንተም ወደዛ እንደማደውል እርግጠኛ ስለነበርኩ ዋሽቼክ ነበርም ይለዋል። ታዲያ አሁን ማሪ ክሩዝ በህይወት በሰላም አለች ማለት ነው። ሱክሬም ሲሰማና ሲደሰት ቤሌክም ምሽያውን ብድር ከመለስ ለእናቴ ደውልልኝ እርዳኝ ቢለውም ሱክሬም ወደዛ ብሎ ትቶትም ይሄዳል። ወደ ውስጥም ስንመለስ ማሁንም ከርቀት ማይክል ዊስለርን አዋርቶት ሲመለስም እያየው አካባቢው ላይ ደግሞ ውሃ ስለጠፋ እስረኞች ካባው ላይ መበሳጨታቸውንም ቀጥለው ቤሌክም ለምን ማይክል እታች ስላለው ሰውዬ እንደዚህ ማወቅ እንደፈለገም እየጠየቀው ስለ ሰውየው ሚስጥሩን እንዳይናገርበት የምበለውና የምለብሰው አምጣልኝም እያለም ሲያዘው እናየዋለን። ሃይ ቤሌክ ጀመረው ደግሞ አሁንም በተመሳሳይ ማይክልን ሲከታተለው ቆይቶ ሊዩስ ከተባለውም ልጅ ስለ ዊስለር መረጃ መጠየቅ ይጀምራል። ልጁም የሀገሪቷ ከንቲባ ለካባው መልእክት ልኮ እንደነበርና መልእክቱም ዊስለርን ይዞ ሶና ውስጥ የገደለው ሰው ፍርድ ቤት ቀርቦ ዳኛም እንደሚያየው ዳኛው ደግሞ የከንቲባው ጓደኛ እንደሚሆን ተነግሮት ነበር። ያም ማለት ዊስለርን የገደለ ማንኛውም ሰው ከዚህ እስር ቤት በነፃም በህይወትም ይወጣል በለው። በቀጥታም ወዴት ያመራል? ስኮፊልድ ሲወጣ ወዳየበት ቦታ እዛም ደርሶ ቦታው በጣም ቆሻሻ ሆኖ ማይቶት መቼም እዚህ ሰው አይኖርም ብሎ ሊወጣ ሲል ዊስለር ሆያ አምልጦት ያስላል። እረፍ ይህን የሰማው አሁንም ቀስ ያለ ብረት ይዞ ድምጹን ወደ ሰማበትም ቦታ ያመራል። ቦታውም ላይ ሲደርስ ዊስለር ውስጥ መሆኑን ባኖ በፍጥነት በያዘውን ብረት አድርጎ በኃይል ግድግዳውን መቦርቦር ይጀምራል። ይህን ያላወቀው ማይክልም ሊንከን ሊጠይቀው መጥቶ ዊስለርን እንዳገኘው ግን ምን እንደሆነ ታሪኩ ገና እንዳላወቀና ያቺን በቁራጭ ወረቀት ተጽፋ ያለችውን ዊስለር ሊልካት የነበረችውን ወረቀት እየሰጠው ስለዚህ ነገር እንዲያጣራና የሚጠቅማቸው ከሆነም እንዲይዘው እዛውም ገንዘብ ጠይቆ ተቀብሉትም ለሰዎቹ ደግሞ ሳምንት እንደማይበቃውና የሚችለውን እያደረገም እንዳለ እንዲነግራቸው ነግሮት ይለያያሉ። ሊንከንም ሶና ለቆ ወደ ከተማ ሊሄድ ሲል ሱክሬን ከርቀትም አይቶት ወደሱም ሄዶ ማይክል መታሰሩንም እየነገረው እርዳታው እንደሚያስፈልጋቸው ቢነግረውም ሱክሬ ግን አሁን ከዝኑን አዋርቶት ፍቅሩ ማሪ ክሩዝን ሊያገኛት ወደ ቺካጎ ሊመለስ እንደሆነም ይነግረዋል። ሊንከንም እዛ ቺካጎ ተፈላጊ ነህ ከቻል ከወንጀል ንጹህ የሆኑትን ያንተን ሰዎች እንደዛው እንዲቆዩ ከነሱ መራቅን ያለብክም ቢለውም ሱክሬ ግን መልካም እድል ተመኝቶለት በባስ ወደ ከተማም ይሄዳል። ሊንከንም ሱክሬ ከተሳፈረበት ባስ ጀርባ ማይክል የሰጠው ወረቀት ላይ የተጻፈውን ቨርሳለስ የሚለውንም ቃልም ያየዋል። ባንክ ኦፍ ደ ቨርሳለስ ስለሚልም ቃሉ የሆነ የባንክ ስም መሆኑንም ይደርስበታል። በተመሳሳይ ያቺ ሶፊያ የተባለችውን ሴት በቀጥታ ወደ ቦታው ስታመራም እያየናት ከቆይታም በኋላ ቦታውም ላይ ደርሳ ስሟንና የዊስለር ገርልፍሬንድ መሆኗንም ተናግራ የቢሮዎቹ ሰዎችም የዊስለር አካውንት ላይ የሷ ፊርማም እንዳለ ማይታው ወዲያው ሚስጥር ሳጥኑን ማምጥቶ ይሰጧታል።
ሊንከንም እዛ ሶና እስር ቤት ፊት ለፊትም ስላያት ባንኩ ሲደርስ ትኩረቱን ሁላ እሷም ላይ አድርጎ እሷም ውስጥ ያለውን ትንሽዬ መጽሐፍም ቦርሳ ውስጥ ከታ ፈርማ ባንኩን ለቃም ትወጣለች። ሊንከንም ተከትሏት ወጥቶ አጠገቧም ደርሶ በግዴታ ቦርሳ ውስጥ የከተተቻትን መጽሐፍም ይወስድባታል። መጽሐፉም የሆነ የወፎች ነገር የተጻፈበትም እንደሆነ ያየ ግራ ቢጋባም ለዊስለር ከፈለገች ሄዳ ከዚህ በኋላ የስኮፊልድ ወንድም መጽሐፉ እሱ ጋር እንዳለም ንገሪው ብሏትም ይሄዳል። እሷም በመጀመሪያው ዊስለር አሳጥማጅ ነበር ምናምን ብትልም ግን ቆየት ብላ እናንተ ሰዎች ለምን አተውትም ስትል ሊንከንም በንዴት ተመልሶ እነሱ ፈልገው እንዳልሆነ እዚህ ያሉትም ይነግራታል። ታዲያ እነሱ ይህን ሲያወሩ ከርቀት ያ ፓይክ የተባለውም ሰውዬ ሲከታተላቸውም እያየን ቆየት ብሎም ያቺ ሱዛን ተብዬዋ ሊንከን ያለበት ጋር ሄዳ በሽጉጥ ማስፈራርታው መጽሐፉን ስትቀበለው ግን ነቄው ሊንከን ይህን ቀደም ብሎ አስቦ ሌላ ተመሳሳይ መጽሐፍ ገዝቶ ነበርና የገዛውን አዲስ መጽሐፍ ነበር የሰጣት። ወደ እስር ቤቱም ስንመለስ እስረኞቹን በውሃ ጥም ይበልጥ መበሳጨታቸውም ጨምሮ መበጥበጣቸውም ይበልጥ እየቀጠለም ሲመጣ ካባውም ሳም የተባለው ረዳቱም ላይ ሲበሳጭ ለቲባግን በትንሽዬ ዕቃ ያለች ውሃም ወደታች ሄዶ እንዲያከፋፍልም አዞት ቤሌኮዬም ቲባግን ከነውሃውም ሲያየው ጠቃሚ መረጃ አለኝ ካባውን ላናግርም ብሎት በእንደዚህ አይነት ነገር የማይታማው ቲባግን በቀጥታ ወደ ካባውም ጋር ወስዶት ቤሌክም እታች እዛ የተደበቀ ሰው አለ አክሰንቱም የአውስትራሊያ መሆኑንም ተናግሮ እነሱም በእርግጠኝነት ዊስለር መሆኑንም ይደርሱበታል። ህርፍ ቆየት ብሎ ማይክልም ወደዛ ዊስለር ወዳለበትም ቦታ የካባው ሰዎች ተከታትለው ሲገቡ ማይቶ ቀጥሎም ቤሌኮዬ ምግብና ልብስ እንደተሰጠውም ሲያይ በፍጥነት ወደታች ዊስለር ወዳለበት ጋር ያመራል። እዛውም ቀውሱ ማሆን ዊስለር ተደብቆ የነበረበትን ግድግዳ በረቃቅሶ ሰውየውንም ስቦ እየወጣው ወደ ውጪ ማውጥቶ ለካባው ማሳይቶ ሊገለውም እያሰበ የካባው ሰዎችና ማይክልም ከፊት ለፊቱ ይደርሳሉ። ማሆንም ይህን ሰውዬ ከኔ ጋር ነው የሚመጣው አልለቀውም እያለ ማይክልም ፍርድ ቤት መሰክርልካለውም ብሎ ሊያሳምነው የሞከረም ዊስለር ይቺን አጋጣሚ ተጠቅሞ ወደ ኋላም ለማምለጥ ይሮጣል። ማሆንም እሱ ሲከተለው ማይክልም በፍጥነት ወደ ካባው ቢሮ ማምርቶ ካባውም ሳይጠራ በመምጣቱ እየተበሳጨበት ማይክል ግን እርዳታዬን ከፈለጋችሁ በየሆነ መንገድ ለረዳኔ መጣውት ግን በመጀመሪያ የዊስለርን ነገር ሙሉ ለሙሉ መተውና ነፃ እንድታደርጉ ተፈልጋለሁ ቢልም ሰውየውም ቀበል አድርጎ እኔ 5 ተከታታይ የእድሜ ልክ ስር ቅጣት ያለብኝ ሰው ነኝ መቼም ቢሆን ከሶና እንደማልወጣ ስለማቀው ዊስለር ለኔ ምንም አይደለም ይላል። ግን የሌላ እስረኛ ነፃ የመውጫ እድልም መቼም አልከለክልም ሲል ስኮፊልድም ቀበል አድርጎ እኔን እንድታምነኝ እፈልጋለሁ ይላል። ወዮ ሰውየውም እየሳቀበት በደንብ እኮ አላቅክም እያለ ለምስክርነትም መርዙ ቲባግንም ጠርቶት ልመነው ወይም ብሎ ይጠይቋል። ቲባግም ይችን እድል አግኝቶ እባብ ነው እድሉን ባገኘ ቁጥር ከጀርባዬ ስንት ሳላየው ወቅቶኛልም ይላል። በዚህ መልኩ ማይክልም እንዲወጣ ተነግሮት ያለ ምርጫ ክፍሉን ለቆም ይወጣል። በፍጥነትም ሊውዝ የተባለውም ልጅ ጋር ማመርቶ ብርም እየሰጠው የሚችለውን ያህል አልኮል ገዝቶለት ክፍሉ ይዞለት እንዲመጣም ያዘዋል። በሌላ ትዕይንት አፍቃሪ ሹክሬም ወደ ኤርፖርት የሚወስደውን ባስም እየጠበቀ ካጠገቡ የነበረች ልጅ የያዘችንም ሴት እያናገራት ባለችበት ሰዓት ፖሊሶችን በጥርጣሬ መተው አናግረውት ከሄዱም በኋላ ልጅቷን ፈርታው ስትሸሸው እዛውም ሊንከን ያለውን አስታውሶ ሐሳቡንም ቀይሮ ወደ ኤርፖርት መሄዱንም ትቶ ፓናማም ይቀራል። ትንሽ ቆየት ብሎም ለፍቅሩ ማሪ ክሩዝም ይደውላታል። ደና እንደሆነችም ካወቀ በኋላ ወደ ቺካጎ መምጣቱን እንደተወና እሱም አሁን የሚያስጨንቀው እሷና ልጁ ሰላም መሆናቸው ብቻ እንደሆነ ከልቡም እንደሚያፈቅራት ነግሯት አንድ ቀን ህይወቱ ሲስተካከል ራሴ ፈልጌ ያገኛችኋለሁም ብሎ በእንባም ታጅቦ ለመጨረሻም ጊዜ ቻው ብሎም ይሰናበታታል። ድሮ የሰጣትንም ሀብል እዛው ስልኩም ላይ አንጠልጥሎ ይሄዳል። እንግዲህ እስከዛሬ የለፋላትን ፍቅሩን በዚህ መልኩ ተሰናብቷታል። ለዛሬ ጥያቄያችን ደግሞ ሱክሬ ያደረገው ትክክል ነው ወይስ በኋላ ይቆጫል? እስኪ መልሳችሁን ኮሜንት ላይ አሳውቁን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዊስለር ጋም ስንሄድ ከማሆን ሽሽት በመከራም ተጉዞ መልሶ እንደለመደው ጉድጓድ ውስጥ ገብቶ ሊደበቅ ቢሞክርም አሁንም ደርሶበት እየጎተተው ማውጥቶ የካባውንም ሰዎች አስፈራርቶ ወደ ውጭ ይዞት ሲወጣ ማይክልን በተመሳሳይ ልጁ ያመጣለትን አልኮል እያዘጋጀ ደሞ ፌስታሎች እንዲያመጣለትም ያዘዋል። ቀጥሎም በመጣለት ፌስታል ውስጥም አልኮል እየሞላ በአልኮሉም የረጠበውን ገመድም አስሮበት በባሊም ይዞት ጉዞውን የውሃ ትቦ ተከትሎ ሄዶ በስተመጨረሻም የሆነች በር ከፍቶ ወደ ውስጥ ይገባል። ጭንቀት ላይ ያለው ካባውም ከውጭ ያሉ ወታደሮች ጋር በስልክ ችግር ገጥሞናል ኋላ ኩልን ቢልም ጋርዶቹ ግን ምናልባት ከነጎዲያ ሊያስመጡላቸው እንደሚሞክሩም ይነግሯቸዋል። በለው ካባውም ሲሰማ እንዴት አሁኑኑ እንደሚያስፈልጋቸው የተቆጣ ቢናገርም ጋርዱ ግን ከነጎዲያ እንዳለውና በድጋሚ ድምጹን ከፍ አድርጎ እንዳሁኑ ካወራው ለ2 ሳምንት ውሃ የሚባል ነገር እንደማያዩም ይነግሯል። ረፍ ማይክልም የገባበት ክፍል ውስጥ ያለውን የብረት ትቦም ብሎኖቹን ፈቶ በላስቲክ የሚያዘጋጀውን አልኮል የገመዱን ጫፍ ከላይ አድርጎ ወደ
ታችም ልኮ ገመዱም ላይ እሳት ይለኩሳል። እሳቱም ወደ ታች ሲሄድ ማሁንም ዊስለርን ይዞት መውጣቱን ያዩትና ሳሚም ከካባው ጋር ወደ ታች ወርደው ካባው እኔ ነኝ የምወስነው እያለ ሰዎቹም በውሃ ጥም መናደዳቸውን ብሶ አንተ ምንም አትወስንም ከዚህ በኋላ አብቅቶልካል እያሉ ማይክል ያዘጋጀው የአልኮል ፈንጂን ፈንድቶ ድምጽ ያሰማል። በሰሙት ድምጽም እንዳለ እስረኞቹ ተደናግጠው ቀስ ቀስ እያለም ለአመታት ተዘግቶ የነበረው ውሃ ማስወጫም ትቦ በኃይል ውሃ መጥፋት ይጀምራል። በለው እንዳለ ይሄን ሲያዩ በደስታ ወደ ውሃውም እየተሯሯጡ ናፍቆታቸውንም ይወጣሉ። ካባውም በሚያየው ነገር ሲደሰት እዛውም የማይክል ስራ መሆኑን ይረዳል። በደስታም አሁንን ወደዛ እየገፋው ማይክል ጋም ተጠግቶ ያደረገው ነገር በጣም ጥቅም ያለው እንደሆነም ነግሮት እዛውም ዊስለር ነፃ እንደሆነም ይነግረዋል። ዋው ማይክል ቆየት ብሎም ሰው ከተረጋጋም በኋላ ካባውም የብጥብጡ ቀንደኛ መሪ የነበረውን ሰው በድብቅ አስመጥቶት ውሃን የፈለከው ይሄው ውሃን ብሎት ውሃ ውስጥም ደፍቀው ይገሉታል። ሃይ በባለፈው ክፍል በፕሪዝን ብሬክ ማሆን ስኮፊልድ ዊስለርን ይዞ ከሶማሊያ መልጥ እየሰራ እንዳለ ሲደርስበት ያንንም ቤሌክ ሲሰማ የዊስለርንም ታሪክ ከራሱ አንደበት ስንሰማ ሊንከንም ሳራን ከማይክል ባደረገችው የስልክ ንግግር የታገቱበትን ቦታም ደርሶበት ሊያተርፋቸው ቢሞክርም ሲያመልጡትና ያንንም ዜና የሰማችው ሱዛን አስጠንቀቃው ሁለተኛ እንዳይደግሞ መልእክት ስትልክለት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል የጀመረው ሊንከን ያንን ከሱዛን የተላከለትንም ካርቱን ከፍቶ ሲያየው የተቆረጠ የሴት ጭንቅላት እንደሆነ ማይቶ በድንጋጤ መልሶ ሲዘጋውና በንጋታውም እንደዛው ያስቃዠው ጉዞውን ወደ ሶናም ሲያደርግ ማይክልም ያቺ መስኮት ላይ ሆኖ እቅዱን ያቀደ ዊስለርም መጻፉ ሊንከን ጋር እንዳለም ደርሶበት መልሰውለት እሱም ከመጻፉ ላይ ያለውን ያየ ስራውን መቀጠል እንዳለበት ያንን ካላደረጉም ለሰዎቹ እንደሚናገር እየተናገረ ማይክልን ሲያስፈራራው ማይክልም ችላ ብሎት ወንድሙን ሊያናገረው ወደ ውጪ ቢወጣም ሊንከንም ማታያየውን ነገር በሆዱ ይዞት ፍሽም ሳይል ስኮፊልድም ለቀጣይ እቅዳቸው እንዲሆነው ያንን እዛ ያለው መቃብር ቆፋሪ ጋር ሄደው ማናገር እንዳለባቸው ለሰውየው የሚሉትንም የጻፈበትን ወረቀት ሰጥቶትም ይለያያሉ። ሊንከንም ከተለየ በኋላ በድጋሚ ማታያየው ነገር ያስቃየው መራመድ ራሱ አቅቶት መሬት ላይ ተቀምጦም እየተከዘ ያየው የሰው ጭንቅላት የሳራም እንደሆነም ይናገራል። በለው ገለው ጭንቅላቷን የቆረጧት የሳራን ነበር። አስቡት ያንን ዜና ማይክል ቢሰማ። በቀጣይ ሱዛንንም አግኝቷት እሷም ለዚህ ስራ ልክ እንደሱ ተልእኮ ላይ ያለች ወታደር መሆኗንም ነግራው ዳግመኛ ስህተት ከሰራ የኤልጄንም ነገር እንደዛው እንደምልክለትም ነግራ እሱም ከዚህ በኋላ ያለችውን ሁላ እንደሚያደርግና ልጁንም እንዳይገሉበት እየተናገረ አሁን ማይክል የደረሰበትንም ነግሯት ሊሄድ ሲል ያንን ትክክለኛውን የዊስለርን መጽሐፍ እንዲሰጣት ማዛው እሱም ምንም አማራጭ ስለሌለው ያስቀረውን መጽሐፍ አውጥቶም አሳልፎ ይሰጣታል። ትዕይንቱ ማይክል ጋር መልሶን እሱም ሊዩስ ከተባለውም ልጅ ጋር በትንሹ ለጨዋታም ቁማር ሲይዘው ሲበላው ልጁም ገንዘብ ስላልያዘ በምትኩ ያረጋትን ወርቅ ያልሆነች መስቀልም ማይክል ተውሶት ወደ ቀጣዩ ቅድም ያመራል። ትንሽ ቆየት ብሎም ችግሩ ባልታወቀ ምክንያት የእስር ቤቱ መብራት ሙሉ ለሙሉ ይጠፋል። ካባውም ከግብረ አበሮቹ ጋር መብራቱን ትንሽ ጠብቆት ወደ ታችም ወርዶ ችግሩ ምን እንደሆነ ለማጣራት ሲሞክሩና ሲቸግራቸው እናም ስለ ኤሌክትሪክ የሚያውቅ አንድም ሰው ስለሌለ ችግሩ ምን እንደሆነም ያጡታል። በዚሁ ቀውሱ ማሆን ጋም ስንሄድ እሱም መቃዠቱ ይበልጥ እየጨመረ ሲመጣ ማይክልም ወደ ክፍሉ መጥቶ እቅዱን ወደፊት እንደሚነግረውና ለአሁኑ ግን ራሱን ሰብሰብ አድርጎ ጥቁር ስክሪፕቶም እንዲፈልግለትም ያዟል። ይህንኑ ንግግራቸው ማን ይሰማል? ጆሮ ጠቢው ቤሌክ። እሱም ማይክል ሲሄድለት ወደ ማሆን ተጠግቶ ምን እንደሆነ ቢጠይቀውም ማሆን ችላ ሲለው እናያለን። ማይክልም ከዛ ሲወጣ ፕላስተር ሲሰርቅ ማሆንም ቆየት ብሎ የሆነ ስክሪፕቶ እንዳገኘምና ያንንም ስክሪፕቶ ሲያሳይ ማይክልም አይሆንም ሲለው እሱም በቅዠቱ ሄዋየር ሳይቀር እየመጣበት ማይክል እያታለለክ ነው ንቃም እያለ ሲያስቃዠው እናየዋለን። በሌላ በኩል ካባውም የመብራቱ ነገር በዚሁ ከቀጠለና ካልመጣ ሞባይሉም ቻርጅ እንደማይደረግ ገብቶት ያም ከሆነ ከውጭ ያለው ቢዝነሱን እዚህ ከጋርዶቹ ጋር የሚያስፈልጋቸውንም ለመጠየቅ እንደሚቸገርም ገብቶት ቲባግንም ስኮፊልድ ኢንጂነር እንደሆነም ጠይቆት በቀጥታም ወደ ማይክል ጋም ያመራል። ማይክልም የካባውን ጥያቄም ሰምቶ ሆን ብሎ ማንገራግሮ በስተመጨረሻም ተስማምቶ ችግሩ ግን ውሃውን እንዳስተካከለው ቀላል እንደማይሆን ለምን የኤሌክትሪክ ማስተካከያው እንደ ውሃው ቱቦ እስር ቤት ውስጥ አይደለም ውጪ መሬት ውስጥ ተቀብሮ ነው የሚሆነው። ያንን ለማድረግ ደግሞ ማንንም እስረኛ ወደ ውጪ አይወጣም ይለዋል። ካባው ሚም ቢሰማም ብቻ ማይክል ኤሌክትሪኩን ማስተካከል ይቻላል እንጂ እሱን ወደ ውጪ አስወጥቶ ቆፍሮም እንደሚያገኘው ይነግረዋል። ማይክል ሚም ቢሰማ ራሱ ያንን ማድረግ ይከብደኛል ሾቶ ቢገሉኝስ እያለ ካባውን ስልክ እንደሚደውልና ምንም እንደማይሆን ቢነግረውም ማይክል ግን አሁንም አንገራግሮ ማድረጉ አይመስለኝም ይላል። ካባውን በልመና መልኩ እንዲረዳውና የፈለገውን እንደሚያደርግለት ሲነግረው ማይክል ሆይም ቀበል አድርጎ ወዲያው ጥግ ላይ ያለችውን መስኮት ያለባትን ክፍል እንዲሰጠውም ይጠይቋል። በዛም ተስማምተው ዊስለርን ያወራችውና ሊንከን
እንደተከታተለ ነገራት። ሶፊያም እሷም ከነ ሊንከን ጋር እየሰራ መሆኑንም ካወቀች በኋላ በቀጥታ ሊንከን ያረፈበት የሆቴል ክፍልም አምርታ እውነቱን እንዳወቀችና ሁላችንም ለአንድ ተልእኮ ስለሆነ ያለ ነው አንድ ላይ እንስራም ብለው አንድ ላይ መስራትም ይስማማሉ። አፍቃሪ ሱክሬም የሚያደርገው ጠፍቶት ወደ ኮሎምቢያም የፓናማን ዜጋ መስሎም የውሸት መታወቂያም ሰርቶ እንደ ስደተኛም ለመሄድ እያሰበ እንዳለም እናየዋለን። በድጋሚ ካባውም ጋር ስንመለስ እሱም ማይክልን ወደ ውጭ አስወጥቶ ኤሌክትሪኩን እንዲያስተካክል ለማስደረግ ውጭ ካዱት ጋርዶች ጋር በስልክ እያወራ እዛውም አሁንም እዚህ እስር ቤት ውስጥ ድራግ የሚሸጥለት ልጅ አነስ ያለም ብር ሲያመጣለት እና በዛ ሲናደድና ራሱም ድራግ የሚጠቀም መስሎት ሲበሰጫጭበት ቀጥሎም ከውጭ ያሉት ጋርዶች ፈቅደውለት ማይክልን ይዞ ወደ ውጭ ይወጣል። በጋርዶቹ ማለቃ እንዲቆፍሩም እየተፈቀደላቸው ግን ወደ አጥሩ አተኩረው ራሱ ማየት እንደማይችሉ ካዩም እንደሚሾቱም ይነገራቸዋል። በዛም ተስማምተው ወደ ስራም ሊገቡ ሲሉ ጆሮ ጠቢው ቤሌክ ከማሆን ጋር ያወሩትን እንደሰማና አሁን ላይም ቁፋሮ ውስጥ እንዲያስገቡት ማይክልን ያስገድደዋል። ሊንከን ጋርም ስንሄድ እሱም ማይክል ያለው የመቃብር ቆፋሪ ጋር ከሶፊያም ጋር አምርተው ከሶየውም ጋር በብር ተደራድረው ያንንም ገንዘብ ለሱዛን እንድታመጣም ነግሯት ከሷም ጋር ለመመለስ ሲያስብና ሶፊያም ካልሄድኩ ስትል አርፋ እንድትቀመጥ ለምን ሰዎቹ የሳራን አንገት ቆርጠው ልጁን ደግሞ አሁን አግተው ስላሉ አሁን ብቻው መሄድ እንዳለባትም ሲነግራትና ይህንንም ንግግሩን ሱክሬ ሰምቶ ሳራ መሞቷንም ሲሰማ እያዘነ ሊንከንን በንቀት እስካሁን እዚህ ነክ ወይም ብሎት ይወጣል። ወደ ሶናም ስንመለስ እነ ማይክልም ከአንዳንድ እስረኞች ጋር ቤሌክንም ጨምሮ በጋርዶቹ ጠመንጃም ተደቅሞባቸው ያንን ጉድጓድም እየቆፈሩ የኤሌክትሪኩ የተቀበረበትን ቦታም ማይክል አግኝቶት ከፍቶትም የሆነ ነገር በአፈርም ሲያለብስ እያየ ነው። ቤሌክም ይችን ዋጭልቆ የሚሰራውንም አይቶት ከዚህ በኋላ ማየት አይጠበቅብኝም በሚል በቃኝ ብሎ መቆፈሩን አቁሞ ወደ ውስጥም ይመለሳል። ዊስለርም ለምን ቤሌክ አብሯቸው እየቆፈረ እንዳለና የሚያመልጠው ቡድን ውስጥ እንዳለም ጠይቆት ማይክልም ቤሌክ አንዳንድ ሚስጥር ያወቀ መስሎት እንዳስገባው ግን ታማኝ ስላልሆነ አንድ ቡድን እንዳልሆኑ ከማሁን ጋር ግን አሁን ላይ አብረው እየሰሩ እንዳለና ተጠቅመውበት ወደፊት ሊያመልጡ ሲል ግን እንደሚተውትም ይናገራል። ስለማሁንም ካወራን እሱም ያቺ ክኒኑ ከልክ በላይ አሁንም ጠምታው እዛ እስር ቤት ውስጥ ድራግ ለሚሸጠውም ልጅ ክኒኑን ካለውም እየጠየቀው ግን ልጁ ያ እንደሌለው በምትኩም ሄሮይን እንደሚሰጠው ቢነግረውም አሁንም ገንዘብ ስለሌለው ለጊዜውም ያልፈዋል። በዚህ ወደ ቤሌክ ጋር ማምርተን እሱም ወደ ውስጥ እንደተመለሰ በቀጥታ እንደለመደው አቃጥሮ ጥቅም ለማግኘት ወደ ካባውን ቢሮ አምርቶ ስኮፊልድ እዛ የቆፈረው ጉድጓድ ውስጥ የሆነ ነገር ቀብሮ በአፈር ሲሸፍን አይቼዋለሁ። ከዚህ እስር ቤት ለማምለጥ እያሰቡ ነው። እኔንም የዛኔ ፎክስ ሪቨር ላይ እንደዚሁ ራሱ በፈጠረው ችግር እርዳታው ተፈልጎ መቆፈሪያም ሰጥቼውን ያመለጠኝም እያለ ማይክል የሆነ ነገር እያደረገ ነው። ከዋሻው ሟች ልሁን ይላል። ወዩ አቃጣሪው ቤሌክን በለው እንዴ። ካባውን ባያምነውም ግን ተጠራጥሮ ስኮፊልድ ሀገር ሰላም ብሎ ወደ ውስጥ ሲመለስ እየሸወዳቸው እንደሆነ እንዳወቀበትም ነግሮት በድጋሚ ወደ ውጪ ማስወጥቶት የቀበርከውን ታሳየኛለህ ይለዋል። እረፍ ቦታውም ላይ ደርሰው ስኮፊልድም ቀደም ብሎ በአፈር የሸፈናትን ካባው እያየ አፈሩን እንዲጠርግና ውስጥ ያለውን እንዲያሳይም ይጠይቀዋል። ማይክልም አማራጭ እንደሌለው እያስመሰለ አፈሩን ጠርጎ ውስጥ በፕላስተር የተያያዘችም ኤሌክትሪክም እያሳየው ይህ ነበር ኃይል እንዲቆራረጥ እያደረገ የነበረው በፕላስተር አድርጌም እንዳይላቀቅ ደግሞ አፈር አረኩበትም ይላል። በለው ቤሌክ ተበላ። ካባውም ማይክል ምንም ነገር እንዳልደበቀም ገብቶ ወደ ውስጥም ሲመለሱ ስኮፊልድም መብራቱ መጥቶ ይሁን ወይስ አይሁን እሱን ለማረጋገጥ ወደ ቆጣሪው ቦታ ሊሄድ ሲል አሁንም ጥርጣሬው ያለቀቀው ካባውም ከአሽከሮቹ ጋር ተከታትለው ወደ ቦታው አብረውት ያመራሉ። ስኮፊልድም ወደ ሲገባ ያቺ ከሊዝ የተቀበላት ወርቅ ያልሆነች መስቀሉን ወደ ከተተባትን ቦታ ሊሄድ ሲል ካባውም እያስቆመው ቆጣሪው እዛ ጋር እንዳልሆነም ነግሮት ወደ ቆጣሪውም ሲመልሰው እኛንም በትውስታ ማይክል ይህን ሁላ ነገር ያደረገው ማለትም የሶና መብራት እንዲጠፋ ያደረገው አሁን ሊሄድበት ያለው ከቆጣሪው ጎን ያለው የኤሌክትሪክ መቆጣጠሪያም ጋር የልጁ መስቀልም ከቶ እንዲጠፋም አድርጎ እዚያም ሲጠፋ ዋናው ቆጣሪ ራሱ ቢበራ ኃይል አያስተላልፍም እያለ ለሊዩዝም የነገረውን እያየን ታዲያ አሁን ላይ ያቺ መስቀል ሊያወጣትና መብራቱንም ሊያስበራው ቢያስብም ቆጣሪው ወደዚህ ነው እና ወደዚህም ተብሎ ይጠራል። ማይክልም አማራጭ ስላጣ ወደ ዋናው ቆጣሪው ማምርቶ ሲለኩሰው መብራት የሚባል ነገር የለም። እሱም በጭንቀት የሆነ ነገር ተሳስተን ነው ቢልም ካባው ግን እኔ አንተም በማመኔን የተሳሳትኩትም ብሎ በሳሚን በኩል በቡጢም እያስመታው ይበልጥ ሊደበድቡት ሲሉም ብልሃተኛው ስኮፊልድም ከተመታበት ለመነሳት እየሞከረም ሳያስነቃም የሊዩስን መስቀል ከከተተባትን ቦታ ማውጥቶ ኪስ ውስጥም ከቶ ወዲያው እስር ቤት ውስጥም መብራት ይበራል። ካባውን በሚያየው ነገር ሲገርም ማይክልም ቀበል አድርጎ የቆየ እስር ቤት ስለሆነ ለዛም ይሆናል ኃይሉ የቆየውም እያለ አሁን ቅር ካላላችሁ ወደ አዲሱ ክፍሌ መዘወር እፈልጋለሁም ይላል።
ዋው በሌላ በኩል መርዙ ቲባግም ያለ ካባው ድራግ እስር ቤት ውስጥ የሚያከፋፍልለት ልጅ ጋር ማመርቶ በሰላምም ካወሩ በኋላ ቲባግ ሆዬም ከመሬት ተነስቶ ማንም ሳያየው ልጁን ከጀርባ በፌስታል አፍኖ ሲገለውና በመርፌም በኩል በዛ ያለም ድራግ ሲሰጠው እናያለን። ወዮ ይህ ሰውዬ ጀመረው ደግሞ ትንሽ ቆየት ብሎም የልጁ መሞት የሰሙትና ካባውም ከልጁ ጋር ጓደኛ ነገር እየሆነ የነበረውን ቲባግን ማስጠርተው የሚያውቀው ነገር እንዳለ ልጁ ድራግ እየተጠቀመ ለምን አልነገርከኝም ብሎት ያርፋል። እረፍ ቲባግም ምንም ስለ ድራግ የሚያውቀው ነገር እንደሌለም ተናግሮ ዋሽቶ ይታመናል። ከዛ በፊት ግን ቆይ በብዛት እናንተ እንደጠየቃችሁን በቱርክ በህንድ በኮሪያ በመሳሰሉት ተከታታይ ፊልሞችስ ለምን አትመጡም እንዳላችሁን ድራማ ወዳጅ በሚል በአዲስ ቻናል መተናል። ከታች ሊንኩን እናስቀምጥላችኋለን። እዛም ላይ ሄዳችሁ ሰብስክራይብ እያደረጋችሁ አለን በሉን። በሌላ በኩል ማይክልም ለሊዝ የተዋሰውን መስቀል ሲመልስ የድሮ ክፍሉንም ለቆ ወደ አዲሱም ለመሄድ ጉዞም ሲያደርግ ማሁንም ፈልግ የተባለውን ጥቁር ስክሪፕቱን ማግኝቶ እየሰጠው ቀጣይ እቅዱ ደግሞ ምን እንደሆነም ጠይቆት ማይክልም እንደሚጠብቁም እናም እንደሚነግረውም ነግሮት ማሁንም ቢሆን አሁንም አላመነውም፣ ግን እሺም ብሎ ይቀበላል። ቀጣይ የሚሆነው ግን አሁን ቺን ክፍል ከያዙ በኋላ በሊንከን በኩል ያ መቃብር ቆፋሪ አብሯቸው ይሰራል ወይ ነው። ሊንከንም ከሱዛን ጋር ሰውየው የጠየቃቸውን ገንዘብ ይዘው ቢሄዱም ሰውየው ግን ቅይር ብሎ ገና ስራውን ሳይጀምር ተጨማሪ ገንዘብ እንደሚፈልግም ይናገራል። ህርፍ ሊንከንም በሰውየው ስራ ሲበሳጭ ሱዛንም በቃ ይጨመርለታል ብላ ሽጉጣውን አውጥታ አዛው ትሾቷለች። በለው ሊንከንም ባደረገችው ነገር ሲደናገጥ እሷም ይህ ሰውዬ የቻለውን ያህል ገንዘብ ከኛ ወስዶ ከዛም ለፖሊስ አሳልፎ ይሰጠናልም ትሏለች። ወደ ሶናም ስንመለስ ማይክል የክፍሉን ዕቃዎች ለመውጣት እያስተካከለ መርዙ ቲባግም በሚገርም መልኩ ያሰበው ተሳክቶለት ካባው በሞቶ ልጅም ቦታ አድርጎት አሁን እሱ እንደሆነ እስር ቤት ውስጥ ድራግና የመሳሰሉትን ለእስረኞቹ ገንዘብ እየተቀበለ የሚያከፋፍለው ያቺንም አጋጣሚ ተጠቅሞ ወደ ማሆን ጋር ማምርቶ ማሆንም ካንተ ምንም አልፈልግም ቢሎም ሆን ብሎ ለበሽታው በነፃ አነስ ያለች ሄሮይን ከነመርፌዋ አስቀምጦለት ይሄዳል። እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አቃጣሪው ቤሌክን ቆይ ምን አደረጉት እያላችሁ ከሆነ ካባውን ባመጣው የውሸት መረጃም ተናዶበት እንዳይለመደው ኳሻው ልሙት ቢልም እኔ አዛኝ ነኝ እያለው ጀርባውን በፈላ ቡናም እየደፋበት ሲልጠው እናየዋለን። ሃይ ቤሌክ ማሆን ጋም ስንመለስ እሱም ትንሽ አቅማምቶ ካለበት ቅዠት ያወጣኛል በሚል ቲባግ ያመጣለትን የሄሮይን ድራግም ተደብቆ ሲወስድ እናየዋለን። አይ ማሆንም አበቃለት በቃ የሄሮይን ተጠቂም ሆነ ሲቀጥልም የቲባግ ወጥመድ ውስጥ ገባ። ለጊዜውም ቅዠቱን ያስለቀቀው መስሎት ወደ ማይክልም አዲሱ ክፍልም አመቶ እኔን ፈልግ ብለከኝ ያገኘሁትን ስክሪፕቶ የድሮ ክፍል ውስጥ ረስተከው አገኘሁት፣ እንዴት እንደዚህ አይነት ጠቃሚ ነገር ትረሳለክ እያለው በንዴት የያዘውን ስለት ማውጥቶ ልክ እንደ በፊቶቹ እንደነ ትዌነር ሄዋየር እሱን እንደማይሸውደውና ሊያመልጥ ሲል አብሮት እንደሚያመልጥ ጥሎት ለመሄድ ካሰበ ራሱ እንደሚገለውም ይዝትበታል። በቀጣይም ሊንከን ወደ ሶናም መጥቶ ለማይክል መቃብር ቆፋሪው አሁን ላይ እንደሞተም ይነግሯል። ግን እዚህ ለዛ ስራ ሰው የሚቀጥረውን ሰውዬ በገንዘብ ደልለው በዛም እንድትሳካላቸውና የነሱንም ሰው እንደቀጠሩም ይነግሯል። ማን እያላችሁ ነው? መቼም በመቃብር ቆፋሪው ቦታ ትቷቸው ሊሄድ የነበረው አፍቃሪው ሱክሬ እንደተቀጠረም እናያለን። ዋው በሌላ በኩል ዊስለርም ክፍሉ ባለበት ሰዓት ፖስታ መጥቶለት ፖስታውንም ሲከፍተው የወፏ መጽሐፍ ሰዓት እየደብክ ነው ከሚል መልእክት ጋም ይደርሷል። እሱም ያንን በሚስጥር ይዞ ወደ ማይክልም ክፍል አምርቶ በመስኮቱም የሚያመልጡበትን አጥር እያየ ያለውንም ማይክልንም አግኝቶት ማይክልም በድሮ ጓደኛው እርዳታ በዛ በኩል ሊያመልጡ እንደሆነ እንዴት ኬስሊቮል በተባለው ኬሚካል ያም ኬሚካል የሬሳ ሽታዎችን የሚያጠፋ ሲሆን የሙቀት መጠኑ ከፍ ከተደረገ ደግሞ ብረትም ያበሰብሳል ይላል። እኛም በምስላችን ሱክሬ ሳይታይ አልፎ አልፎ ኬሚካሉን የእስር ቤቱ አጥር ሽቦም ላይ ሲረጨው ብረቱም ሲቃጠልና ሲበሰብስም እናያለን። ባለፈው ክፍል በፕሪዝን ብሬክ ዊስለር እና ሳራን ባገቷቸው ሰዎች በኩል የሚፈልጋትን ያቺን መጽሐፍ ሲያገኝ ሊንከንም ሳራን ተገላ ጭንቅላቷ መላኩን ለማይክል ሳይነግረው ማይክልም ይሄን ሳያቅ የማምለጡን ነገር እያፈጣጠነው ለዛም ሊረዳቸው አፍቃሪው ሱክሬም የመቃብር ቆፋሪውን ቦታም ተክቶ ሲገባና የእስር ቤቱንም ሽቦ በኬሚካል ሲያበሰብስላቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ማይክልም በሌሊት የሚያመልጡበት መስኮት ጋም ሆኖ ምግብ እየቆረሰ ውጪ ላለች አይጥም እየሰጠ አይጧንም ወደፊት እንድትሄድም ገና ከማድረጉ ከውጪ በፓትሮል እስር ቤቱን የሚጠብቁ ወታደሮች ያቺን የምታክል አይጥ እንቅስቃሴም ለይተው ፓውዛም አብርተው ሲሾቷትም እናያለን። በለው በዚህ ጋር ማምለጥ የማይታሰብ ነው። በቀጣይ ቀን ትዕይንቱ አንዲት የመጠጥ ኩባያ ከውጪ በንፋስ ወደ እስር ቤቱም እየተገፋች ስትገባ ተኩሮም እያሳየን ያቺንን ኩባያ ማሆንም አንስቷት ውሃ መጠጫም ሲያደርጋት ማይክልንም ምን ላይ እንደደረሰ እየጠየቀ ሲያስጨንቀው አዲስ እስረኛም ወደ ሶና ይገባል።
እሱም እንደገባ ሳሚም እንኳን ደህና መጣህ ያለው ዋሌቱንም እንዲሰጥ ቢጠይቀውም ሰውየው ግን አይሆንም እያለ ሌላ ነገርም ሲፈጥር ሳሚ ሆዬ በቴስታም እየመታው በስተመጨረሻም ዋሌቱን ይወስድበታል። ሊንከንም ማይክል ሊጠይቀው መጥቶ ሰዎቹ መጽሐፉን እንደወሰዱበትም ነግሮት ማይክልም እየተናደደ ከዚህ በኋላ ዋስትና እንደሌላቸው እና ቢያንስ መጽሐፉን ሲሰጣቸው የነሳራና የኤልጄን ፎቶ በድጋሚም ጠይቆ እንደነበረም ጠይቆት ሊንከንም በድጋሚ ዋሽቶ አው ጠይቅ ያለው አምጥተው ማሳይተውኛል ስለተናደዱ አትወስደውም ብላኝ ነው ብሎ ይዋሸዋል። ማይክልም አምኖት የማምለጫ የመጨረሻ ቀናቸው ነገ ስለሆነ የሚያመልጡበትን የማይታይ ቦታ ላይ መኪና አስቀምጥ ያለውን ነገ 9 ሰዓት ላይ እንዲያዘጋጀውም ያዘዋል። ሊንከንም ቀን እንዴት ይሆናል ማታ ወይም ሌሊት መሆን አለበት ቢለውም ማይክል ግን ሌሊት ላይ አድፍጠው የሚጠብቁ ወታደሮች አሉ ስለዚህ ነገ በጠራራ ፀሐይ ነው የምናመልጠው ይላል። በለው ወደ እስር ቤቱም ስንመለስ ያ ዋሌቱን አልሰጥም ብሎ በሳሚ የተደበደበው እስረኛም ልክ ቤሌክ መጀመሪያ ሲመጣ እንደነበረው በፓንት ብቻ ማስቀርተው እናየዋለን። በባለፈው ጥያቄያችን ላይ ቤሌክን ለምንድነው እንደዚህ የሚያደርጉት ስንላችሁ ፖሊስ ስለሆነ ያላችሁ እንግዲህ ተሳስታችኋል። ቤሌክ የዛኔ እንደዛ የሆነው የሶናን ህግ ስላላከበረ ነው። ሰውየውም ራሱን ከሳተበት ሲነቃ ዊስለርና ማይክልንም ከርቀት እያያቸው ያኛውን ሰው ያውቀዋለውም ሲል እንሰማዋለን። ማንን? ማይክልም ሉዊዝም ደግሞ ሚግሬድ የተባለውም ልጅ ጋር በድጋሚ አመርቶ ባሁኑም ገንዘብ እየሰጠው ሰዓት እንዲገዛለት ከቻለም 2 እንዲያደርገው በተጨማሪም አጉሊ መነጽር እንዲያገኝለት ቢጠይቀውም ልጁ ግን ያንን ማግኘት እንደሚከብድ ለምን እዚህ እስር ቤት ውስጥ አንድ ሰው ጋር ብቻ እንዳለም ነግሮት ማይክልም ቢፈራም ነገ ስለማመልጥ በሚል ሳይታይ ሲሰርቅ እናየዋለን። ወደ ክፍሉም እንደተመለሰ ከዊስለር ጋርም ሲያመልጡ የሚያስፈልጋቸውንም እየነገረው የሆነ እንደ መሰላል የሚጠቀሙበት ገመድ በቀን ስለሆነ የሚያመልጡት ደግሞ በገመዱ በሚወርዱበት ሰዓት የሚታዩት ከላይ ባሉ 2 ጋርዶች ብቻ እንደሆነ ታዲያ ነገ ቀን 8 ሰዓት ደግሞ የእግር ኳስ ጨዋታ ስላለ ውስጥ ላይ በሌሎች እስረኞች እንዳንታይ ያዘናጋልናል። ትናንትና ውጪ ወተን ስንቆፍር ደግሞ እንዳየሁት ከሰዓት አካባቢ ላይ ከላይ ያለው አንደኛው ጋርድ የሆነች ሰዓት የፀሐይዋ ነጸብራቅ መታበት ለተወሰኑ ደቂቃዎች ሲዞርም አይቻለው። ግን ከሁሉም በላይ አንደኛውን ጋርድ እንዴት ነው የምናልፈውም እያለ ለማለፍ ግዴታ እነሱን ማለትም ጋርዶቹን በደንብ ማወቅ አለብንም ይላል። ወደ ሊንከን ጋም ስንሄድ ከዊስለር ፍቅረኛም ጋር እነሱም በማይክል የታዘዙትን ከወደ ውጪ ለማድረግ እቅድ እያወጡ ሱዛንም ደውላ የቀረውን ሰዓት እየነገረችው እነሱም በቀጣይ ወደ ሶና የሚወስዳቸውን ከዋናው መንገድ የተለየ መንገድ ቢጠቀሙም መሃል ላይ ግን በወታደሮች ተገኝተው እንዲመለሱም ሲነገራቸው ሊንከንም ወዲያው የመጀመሪያው እቅድ እንዳልተሳካም እየተናገረ ፕላን ቢ ወደ ሆነው እንሂድም ብሎ ከዛም እንደተመለሱ የሆነ የባህር ዳርቻም ጋር ሄደው እሱም ዕቃ እየገዛ ዓለም አቀፍ ባህር የሚባለው ካሉበት ቦታ ርቀቱንም እየጠየቀ ዕቃውንም ገዝቶ ከዊስለር ፍቅረኛም ጋር በመኪናቸው ራቅ ብለውም ሄደው የሆነ እዛው ለሴቷ ላይ ያለ ክፍልም ቦታ ሊንከን ቆፍሮ የገዛውንም ዕቃ እሷ እንድታምነው ከፍቶ ያሳየት ቀጣይ ዊስለርን ስታገኘው ያየችውን እንድነግረውና ዕቃዎቹ ደግሞ የማምለጫ መኪኖቻችን ናቸው ይላታል። እሷን በመታየው ነገር ብትደናገጥም እሺ ብላም ተቀብላ ሊንከንም የቆፈረው ጉድጓድ ውስጥ ዕቃውንም ቀብሮ ስራቸውንም ጨራርሰው በመጡበት ሊመለሱ ሲሉ ሊንከን ግን በጫካው በኩል እንድትገባም ነግሯት በዛም በኩል ትንሽ እንደተጓዙ በሚገርም መልኩ የሶና እስር ቤት ጀርባም ሲደርሱ እናያለን። በለው ሊንከንም ነገሮች በሰላም ከሄዱ ነገ ፍቅረኛሽን ታገኙዋለሽም ይላታል። በሌላ በኩል አፍቃሪው ሱክሬም ወደ ስራ እየሄደ ባለበት ሰዓት በጥቁር መኪናም ያ የካባው ከውጪ ሆኖ የሚሰራው አጉስቶ ተብየው ሰውዬ መጥቶበት በፖስታም የተጠቀለለ ነገር እስር ቤት ውስጥ እንዲያስገባላቸው ቢጠይቀውም ሱክሬ ግን ሲጀምር ወደ እስር ቤት ውስጥ መግባት አልችልም ቢልም የሆነ መንገድ ፈልጎ ዕቃውን ለአንዴ ብቻ ካስገባ 5000 የአሜሪካን ዶላር እንደሚከፍሉትም ይነግረዋል። ለልጁና ለሚስቱ ለመላክ ብር የሚፈልገው ሱክሬም አንዴ ብቻ ሆነ ምን አባቱን ብሎ ይስማማል። አቃጣሪው ቤሌጋም ስንሄድ የሱ ጣፈንታ የደረሰውን አዲሱን እስረኛም ጋር ሄዶ የሚበላውንም እየሰጠው ጓደኛም ሊያደርገው ሲሞክርም እያየን ሰውየው ግን አሁንም ቢሆን ትኩረቱን ማይክል ላይን ሲያደርግ እናየዋለን። ማይክልም ወደ ክፍሉ እንደተመለሰ ክፍሉንም እየከለሉ አንዱን አጉሊ መነጽር ለዊስለርም እየሰጠው አንደኛው ጋርድ ያ ነጸብራቅ የሚመጣበትን ድጋሚ ነጸብራቁ ከመጣ ሌላም ደካማ ጎን ካለው ቼክ እንዲያደርግ እሱ ደግሞ እዚህ የዚህኛውን ጋርድ ደካማ ጎን ለመከታተል ተስማምተው ማንም እንዳይደርስባቸው ደግሞ ቀውሱ ማሆን እስረኛ እንዲያይላቸውም እና እንዲከታተልላቸውም ያደርጋሉ። ቲባጋም ስንሄድ የካባውን ብር ከድራጋም እያስተካከለም እየሰራ ካባውን በሰጠው ስራ መሰረት የሰማው ነገር ካለም ጠይቆት በደንብም ሰማም ብሎት ቅምጡም መታለት እሱም ለመዝናናት ከሷ ጋር ክፍሉ ይገባል። ዊስለርም በታዘዘው መሰረት ጋርዱን እየተከታተለ እንዳሰቡትም የፀሐይዋ ነጸብራቅ ስትመጣ ጋርዱም ለትንሽ ደቂቃዎች ፊቱን ሲያዞርና በዛም በኩል እንደማይመለከት ሲደርስበት ሰዓቱም 9 ሰዓት ከ13 ደቂቃ እንደሆነና ለ6 ደቂቃ ደግሞ ወደዛም እንደማያይ ለማይክል ሲነግረው እንሰማለን።
ማይክልም በሱ በኩል ያለው ጋርድ የእግር ኳስ ደጋፊ ስለሆነ እዛ ያለችውንም ቲቪውን እየቆየ አንቴናዋን ሲያስተካክል ስላየው ምናልባት እዚህ ሆነው የቲቪ ማስተላለፊያ ሙሉ ለሙሉ ካበላሹት ጋርዱም እሱን ሲያስተካክል እድል ሊኖራቸው እንደሚችልም እየተናገረ ያ አዲሱ እስረኛ ደግሞ ምን ፈልጎ እንደሆነ አናውቅም እነሱ እያወሩ ያሉበት ክፍል ጋርም ተጠግቶ ለመስማትም ሲሞክር ስኮፊልድም ነቅቶ ሲወጣ ልጁ ግን ከአካባቢው ሲሰወር እናየዋለን። ማሁንም እንዴት አለፈው ካላችሁ ወደዛ ሲገባ ማሁን አይን ውስጥም ገብቶ ነበርና ማሁንም እያያዘው ከዚህ በኋላ በማያገባው እንዳይገባ ሲያስጠነቅቀውም እናየዋለን። ማይክልም ለዛ መሳሪያ መስሪያ እንዲሆነው እዛው እስር ቤት ውስጥ ያለ ከሌላም እስረኛ ማይክሮዌቭ ሊሰርቅ ብሎ አልሳካ ሲለውና ሰዓቱም እየሄደባቸው እንደሆነም ተናግሮ ተመልሰን መምጣት አለብንም ብሎ ወደ ክፍላቸውም ይመለሳሉ። ካባውም ጋር ስንሄድ ከልጅቷም ጋር ከጨረሱ በኋላ ቅምጡ አጉስቶ ተብየው ሰውዬ ከውጪ የሚከፍላትን ገንዘብ መክፈሉን እንዳቆመም ስትነግረው ካባውም እሱ እንደማይመለከተውና ራሱን አጉስቶን ሄዳ እንድትጠይቀውም ሲነግራት እንሰማለን። ስለ አጉስቶ ካወራን ደግሞ በሱ የተላከው ሱክሬም የተጠቀለለውን ነገር ሳይታይ ወደ እስር ቤቱ የሚገቡ ፍራፍሬዎች ጋርም ቀላቅሎ ማስቀምጦ ሲመለስ በአንድ ወታደር አይን ውስጥም ገብቶ ለትንሽም ማስቀይሰው ሲያልፍ እናየዋለን። ከዚህ በኋላም እዚህ አካባቢ እንዳይደርስም ይነገረዋል። ታዲያ ሱክሬ ያስቀመጣት ዕቃም ወደ እስር ቤቱ ሳትታይም ገብታ ሳሚም ማንም ሳያየው አውጥቶት በኪሱም ሲይዘው እናየዋለን። በቀጣይም እነ ማይክል ተመልሰው ያንን ማይክሮዌቭ ሲሰርቁ ያም አጉሊ መነጽር የተሰረቀውም ሰውዬ ማን እንደወሰደበት ግራ ሲጋባ አሁንም በድጋሚ ከቲባግ ድራግ በነፃም ወስዶ ሲጠቀምም እያየው በዛም ደንዝዞ ግን በመስኮት በኩል እየተመለከተ የያዛትንም ያቺን ውሃ መጠጫም ኩባያ እያየ የሆነ ሐሳብ እንደመጣለት ነገር አክትም ሲያደርግ እናየዋለን። እነ ማይክልም ያንን ማይክሮዌቭ ተጠቅመው እንዳለ እዛ አካባቢ ኳሱን እያስተላለፉ ያሉትን መሳሪያዎች ሲያቋርጡ እናም እንዳሰቡት ያኛው ጋርድ ልክ ሲቋረጥበት ለማስተካከል ብዙ ሰከንዳቶችን ወደ ቲቪው እንደዞረ ማይክልም እየተናገረ አጉሊ መነጽሩንም አውርዶ ዞሮ ሲመለስ በሚያስደነግጥ መልኩ አንቴናውን እያስተካከለ የነበረው ጋርድም የአጉሊ መነጽሯ ነጸብራቅን አይቶ በቀጥታ ጠበንጃውን ወዳየበትም አነጣጥሮ ይተኩሷል። በለው ማይክልም ከተተኮሰበት ለጥቂት ተርፎ ወዲያው ክፍሎቻቸውን ለቀው ወደ ታች ሲወርዱ ካባውም ቅምጡን ወታደሮቹ እንዳያዩበት ለቲባግም እንዲደብቃት ኃላፊነት ሲሰጠው እስረኞቹም ሁሉም ወደ ዋናው በር በፍጥነት እየሄዱ ተንበርክከው እጆቻቸውን ጭንቅላቶቻቸው ላይ አድርገው ወታደሮቹን ይቀበላሉ። የወታደሮቹ አለቃም ድምጹን ከፍ አድርጎ እዚህ እስር ቤት ውስጥ ጠበንጃም ታይቷል፣ እሱም ጠበንጃ የኛ ሰው ላይ ተደቅኖ ራሱ ጋርዱ በአይኑም አይተውታል፣ ፈልገን እናገኘዋለንም ይላል። በዛ ያሉ ወታደሮቹም እሱም ፍለጋ ወደ እስረኞቹም ክፍል ይገባሉ። እነሱም እያንዳንዱን ክፍል እየገቡ በርብረውም እየፈለጉ ቲባግም የካባዋን ቅምጥ ደብቆም ይዞ እድለኛም ሆኖ ሳያገኙት ወታደሮቹም ያን ማይክል ይዞት የነበረውን አጉሊ መነጽርም አግኝተው ወደ እስረኞቹም ጋር ተመልሰው የወታደሮቹም አለቃ እቃውን ያገኙበትን ክፍል የየትኛው እስረኛም ክፍል እንደሆነም ጠይቆ ያም ክፍል የማን ነበር እያለ አንድ በአንድ መቀጥቀጥና መጠየቅም ይጀምራል። ማይክልን በመሃል የኔ ክፍል ነውም ይላል። ጋርዱም ወደሱ ተጠግቶ ይህ ምንድነው እያለው ሽጉጡንም አውጥቶ ለምን እያየው እንደነበርም ይጠይቀዋል። ማይክልም እያየው እንዳልነበርም እየተናገረ የሚመልሰው ሁላም ባጣ ሰዓት ጋርዱም 3 ቆጥሮ ሊተኩስበት ከጫፍ ሲደርስ ዊስለርም በመሃል እኔ ነበርኩም ይላል። እረፍ። የጋርዶቹ አለቃም ዊስለር ጋር ተጠግቶ ጋርዱን ለምን እያየው እንደነበረም ሲጠይቀው እሱም ቀበል አድርጎ ያቺን መጽሐፍ እያሳየ ወፎችን እያየ እንደነበረም ተናግሮ ይዋሻል። ቀድሞ ያልተናገረው ፈርቶ እንደሆነም ተናግሮ ጋርዶቹም ደስ በሚል መልኩ ያምኑታል። ዋው! ግን በሚያናድ መልኩ ማይክል ወደ ክፍሉ ሲመለስ ወታደሮቹ አጉሊ መነጽሩን እዛ ስላገኙት የክፍሉን መግቢያ በር በሰንሰለት ድብና አድርገው ቆልፈውትም ያገኘዋል። አስቡት፣ ነገ ከሰዓት ነው የሚያመልጡት። ወዩ! ወደ ቲባጋም ስንሄድ ወታደሮቹ ሲሄዱለት ያቺን ልጅ ወደ ካባውን ቢሮ ማስገብቷት ለምን እንደሆነ ባናቅም ሆን ብሎም ሊሆን ይችላል የካባውን ገንዘብ ማስቀመጫም ክፍት አድርጎት ልጅቷም ከዛ ገንዘብ ሰርቃ ልትወጣ ስትል ካባውም ደርሶባት ሲበሳጭ ቲባጎዬም በመሃል ገብቶ እሱ እንደሆነ ብሩን የሰጣት እናም ከራሱ ላይ እንደሚቀነስ እየተናገረ ለምን ልጅቷ የታክሲ ራሱ አልነበራትም ፍቅርክ እንድትጉላላ ስላልፈለግኩ ነው ቢልም ካባውን በንዴት ለኔ በኔ ቦታ ሆነክ ማሰብ ጀመርክልኝ ወይም ብሎት ሆዱን በኃይል ሲመታው እናየዋለን። በለው የዚህኛው ክፍል ጥያቄያችን ደግሞ መርዙ ቲባግ ለምንድነው ለዚህ ልጅ እንደዚህ አይነት መስዋዕትነት የከፈለው የሚለው ነው። እስኪ መልሶቻችሁን ኮሜንት ላይ አሳውቁ። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ማይክልም በሩ ከተዘጋበት በኋላ የሚያደርገው ሁላ ግራ ገብቶት ዊስለርም ግዴታ ነገ መውጣት አለብን እያለ ጭራሽ ከማይክል ይበልጥ ለማምለጥ ሲጨናነቅና ሰዎቹም እያጨናነቁት እንዳለም ሲናገር እንሰማለን። ከዛ በፊት ግን ቆይ በብዛት እናንተ እንደጠየቃችሁን በቱርክ፣ በህንድ፣ በኮሪያ በመሳሰሉት ተከታታይ ፊልሞችስ ለምን አትመጡም እንዳላችሁን ድራማ ወዳጅ በሚል በአዲስ ቻናል መተናል። ከታች ሊንኩን እናስቀምጥላችኋለን። እዛም ላይ ሄዳችሁ ሰብስክራይብ እያደረጋችሁ አለን በሉን።
አፍቃሪው ሱክሬ ደግሞ በሌላ ቀን እንደለመደው ወደ ስራው ሲሄድ አጉስቶ ተብየው በድጋሚ መጥቶበት ለሰራውም ስራ ያመሰገነው ገንዘቡንም ሰጥቶት በድጋሚ ሌላ ፖስታ እንዲያስገባም ያዟል። ህርፍ ሱክሬም ለአንዴ ብቻ ነው የተነጋገርነው አይሆንም ቢልም በአሁኑ ግን በኃይል እንደሆነም እየነገረው ያስጠነቅቀዋል። ሱክሬም አማራጭ ስለሌለው እቃውን ይቀበላል። ወደ እስር ቤቱ ዳግመኛ ስንመለስ ያ አዲሱ እስረኛ የሆነች ሰዓት ጠብቆ ወደ ዊስለር ጋር ማምርቶ ዋቅ ካለው ሜክ ፋደን አደለክ ኒስ ላይ 1997 እያለም ሲጠይቀው ዊስለር ግን ከሌላ ሰው ጋር ተምታትቼብክ ነው ቢለውም ሰውየው ግን የዛኔ ከአምባሳደሩ ጋር ትዝ አይልክም ብሎ ወሬውን ይቀጥላል። ይህም እነ ማይክልና ማሆን ጆሮም ይገባል። ጠርጥር ብሏል። ይህ ዊስለር ተብየውን ሰውዬ ግን እኛ ብቻ ነን ያላመንነው ወይስ እናንተም? እነ ማይክልም አሁን እሱን ለማጥመድ ጊዜ ስለሌላቸው ችላ ብለውት ማሆንም አንድ አዲስ ሐሳብ እንደመጣለትም ይነግራቸዋል። እሱም ያ ንቅንቅ አልል ያለውን ጋርድ ማጥመጃ። በምን ጋርዱ ሁሌ ከምሳ በኋላ የሆነች መጠጥ ጠጥቶ ኩባያዋን ሲጥላትም ያሳያቸዋል። ስለዚህ ይሄ ጋርድ ሁሌ በዛች ኩባያ የሚጠጣ ከሆነ እኛ ኩባያው ጋር ደረስም ማለት ሰውየው ጋር ደረስም ማለት ነው ይላል። ዋው ማሆን እንደዚህ ደንዝዞ ራሱ ያስባል። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ምዕራፍ 3 ክፍል 5 ነው። ወደዳችሁት? ገራሚ ነው አይደለ? በእርግጠኝነት ጓጉታችኋል ቀጣዩን ክፍል ለማየት። ታዲያ ሁሉ ጊዜ እንደምንላችሁ ቀጣዩን ክፍል ለማየት ከታች ጆይን የምትለዋን ነክታችሁ ሜምበር ከሆናችሁ አሁን ሄዳችሁ ማየት ትችላላችሁ። እንዲሁም ቺን ቪዲዮ አነስ ያለች በአናቷ 1500 ላይክ ካስገባችኋት ቀጣዩ ክፍል ዛሬ ነገ ሳይባል አሁኑን ይፖስታል። እንዲሁም ሰብስክራይብ ያደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አረ ምን እሱ ብቻ ጆይንም ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።